ቻይና ታይዋንን እንዴት አጣቻት? ቻይና ጥንታዊት ሀገር ነች። 5000 ዘመናትን በተሻገረው ረጅም ታሪኳ ለዚህ ያህል ዓመታት እንኳን ያለምንም መፍረስ ባህልና ማንነቷን ሕልውናዋንና ጣፈንታዋን አስከብራ አስጠብቃ የኖረችበት ተጋድሏ በእርግጥ በጣም የሚደንቅ ነው። ከ20ኛው ክፍለ ዘመን የውድቀት ታሪኳ ውጪ ቻይና ከሌላ ኃያላኑ ጎራ ያልተሰለፈችበት ዓለምንም በስልጣኔ መሪ ያልሆነችበት ጊዜን ማግኘት አንችልም። ብዙ የዓለምን ሁነቶች የቀየሩ የሳይንስ ግኝቶችን ለዓለም ያበረከተችው ቻይና የበርካታ ቴክኖሎጂዎች መነሻ ሀገር ነች። ለ5000 ዓመት የገናናነት ስልጣኔ ታሪኳ 2000 ዓመትን በሌላ ኃያልነት የመራች ናት። የቻይና ሌላ ኃያልነት መለኪያው በእርግጥም የምዕራባውያኑ አይነት አይደለም። ምዕራባውያን ኃያልነት ታቸውን የሚለኩት በሚያደርጉት የግዛት መስፋፋት ወረራና ቅኝ ግዛት ነው። ከ19ኛው እስከ 20ኛው ክፍለ ዘመን የዓለም ሌላ ኃያል የነበረችው እንግሊዝ ኃያልነቷን ለመግለጽ የምትጠቀመው ቃል በእንግሊዝ ምድር ፀሐይ አትጠልቅም በማለት ነበር። ይህን የምትጠቀመው ከምስራቅ እስከ ምዕራብ የዘረጋቸውን የቅኝ ግዛቷን ለመግለጽ ነው። እና አሜሪካ፣ ሩሲያ፣ ጀርመን ሌላ ኃያልነታቸውን የሚለኩት በጦር አቅማቸው ነው። በመስፋፋት በመውረር የአንድን ሀገር ውስጣዊ ፖለቲካ ውስጥ ገብቶ በመሾም በመሻር ሲፈልጉም ያችን ሀገር በማፍረስ የቻይና ከዚህ ይለያል። በሺህ ዓመታት የኃያልነት ታሪኳ የወረራና ቅኝ ግዛት ታሪክ ብዙም የላትም። እዚያ አካባቢ ካሉ አናሳ ቁጥር ካላቸው እንደነ ኡይጉርና ቲቤት የመሳሰሉ ግዛቶች የኔ ናቸው ብሎ ከመጠቅለል የዘለለ ቻይና የጦር ኃይሏን ተጠቅማ ወረራ ቀኝ የገዛችው ሀገር አናገኝም። የቻይና ኃያልነት መለኪያው ወዲህ ነው። ግዙፍ አምራችነት፣ ግዙፍ የንግድ ማዕከልነትና ግዙፍ ኢንዱስትሪ፣ ሁሉም ከዘመኑ የቀደሙ ከተሞችና አስደማሚ መሠረተ ልማቶችና የቴክኖሎጂ ውጤቶች ናቸው። ቻይና የዓለምን ሁነት የለወጡትን የወረቀት ምርትን ለመጀመሪያ ጊዜ የፈጠረችው እሷ ሆነች። የማተሚያ ማሽን የፈጠረችው ቻይና ዓለም በከበሩ ድንጋዮች በሚገበያይበት ከሺህ ዓመታት በፊት ነው። የወረቀት መገባበያ የነበራት ለኃይል አገልግሎት የፈጠረችው ጥይት ዛሬ ላይ ወደ ሚሳኤልነትም አድጎ የዓለምን ጦር ይዘውራል። የአቅጣጫ መጠቆሚያ ኮምፓስ፣ የመጀመሪያው ኮምፒውተር አባከስ፣ የርዕደ መሬት መለኪያው ሴስሞግራፍ ሁሉም የተፈጠሩት በቻይና ነው። ከሐር እስከ ሻይ፣ ከቅንጡ ልብሶች እስከ ምንጣፎች የቻይና ምርቶች ለሺህ ዓመታት በሲልክ ሮድ በኩል ተቀጣጥረው ኖረዋል። የዓለም ንግድ አቅጣጫም መካከለኛ ኤዥያን አቋርጦ ከአውሮፓ እስከ ቻይና የተዘረጋው ነበር። ስያሜውንም ሲልክ ሮድ ይሉታል። የቻይና ወታደራዊ ልዕልና የሚገለጸው በእርግጥም በመከላከል እንጂ በማጥቃት አይደለም። ቻይናውያን ለሉዓላዊነታቸው ቀናኢ ናቸው፣ ይዋደቃሉ እንጂ አሳልፈው አይሰጡም። ወራሪዎቻቸውን ለመከላከል የውስጥ ፈተና ቢገጥማቸውም ወራሪዎቻቸው ቢያይሉ ሰው ሊያደርገው ይቻለዋል ተብሎ የማይታሰበውን ታላቁን የቻይና ግንብ የሰሩ እጅግ ድንቅ ሕዝቦች ናቸው። ታላቁ የቻይና ግንብ የቻይና ልዕልና ምልክት፣ የኩራቷ ምንጭ ሆኖ ሺህ ዓመታትን ተነጥፎ እንኳን ከምድርም ከህዋማ እየታየ አንገቷን ቀና እንድትል አስችሏታል። ይህን ኃያልነቷን የተረዱት ለነጻነት ሟች ሕዝቧን የሚያወቁት ወራሪዎችና ኢምፓየሮችም ቻይናን አልተዳፈሩም ነበር። የቻይና ጦር ኃያልና የማይደፈር ነበርና። አውሮፓውያን ቅኝ ገዢዎች ዓለምን ሲቀራመቱም ቻይናን በቀጥታ መዳፈር አልፈለጉም ነበር። ምክንያቱም ቻይና ለ5000 ዓመታት በኃያልነት በስልጡንነት የኖረች ሀገር በመሆኗ ነው። ከህንድ እስከ ኢንዶኔዥያ፣ ከአውስትራሊያ እስከ ፊሊፒንስ ኤዥያን በቅኝ ግዛት ሲያስገብሩ ቻይናን በቀጥታ አልተዳፈሩም ነበር። ቻይናን ለመስበር የመጀመሪያው ዘመቻ የከፈተችው አውሮፓዊቷ ኃያል ሀገር እንግሊዝ ነበረች። እንግሊዝ በቀጥታ ከኃያሉ የቻይና ጦር ጋር መላተምን አልፈለገችም። እንግሊዝ ቻይናን ለመስበር አንድ ሁነኛ መላ ዘይዳለች። ይህም የቻይናን ህዝባዊ መሰረት መናድና ቻይናን ማዳከም ነበር። ለዚህ የተጠቀሙት ዋነኛ ስልት ደግሞ የቻይናን ህዝብ በአደንዛዥ እጽ ሱስ ወረርሽኝ ማስመታት ነበር። እናም እንግሊዝ ህንድን ለሚገዙት ወታደሮቿ የኦፒየም እጽን ወደ ቻይና እንዲያሰርጉ ትዕዛዝ አስተላለፈች። የእንግሊዝ ወታደሮች የኦፒየም እጽን ወደ ቻይና በማስገባት የቻይና ህዝብን በእጽ ወረርሽኝ መቱት። ያ ምርታማና ስልጡን የነበረው ለሺህ ዘመናት ከፍ ብሎ የኖረው የቻይና ህዝብ ባደንዛዥ እጽ ተዘረረም። ይህንን መራሩ ድመት የተረዳው የቻይና መንግስትም እጹን እየሰበሰበ ማቃጠልና ማውደም ጀምሮ ነበር። ግና በጣም ረፍዷል። እጹ በሙሉ የቻይናን ህዝብ ፓራላይዝድ ካደረገ በኋላ ነበርና የቻይና መንግስት ወደ እርምጃ የገባው። ቻይና እጹን ስታቃጥል እንግሊዝ እንዴት እጽን ታቃጥያለሽ በሚል የማይረባ ሰበብ በቻይና ላይ በ1839 ጦርነት ማወጇ ይታወቃል። በዚህም ቻይናና እንግሊዝ ለ4 ዓመታት ተዋጉና ህዝቧም በእጽ የደቀቀባት ቻይና ተሸነፈች። ያ ጦርነት የመጀመሪያው የኦፒየም ጦርነት ወይንም ፈርስት ኦፒየም ዋር በመባል ይታወቃል።
ከዚያ በኋላ እንግሊዝ ሆንግ ኮንግን ጨምሮ የቻይና ወደቦችን መቆጣጠር ቻለች። ቻይና በእንግሊዝ መዳከሟን ያየችው ሩሲያን ብትሆን ሰሜን ምስራቅ ቻይናን በመውረር በተዳከመው የቻይና ኃይል ላይ በ1858 ጥቃት ፈጽማለች። ከእንግሊዝ ጋር በነበረው ጦርነት የተዳከመውና በውስጥ ቀውስም የተፈረካከሰው የቻይና ጦር ሩሲያን መመከት ተሳነው። በዚህም ሩሲያ ቻይናን ግዛቷን አሳልፋ በመስጠት ስምምነት እንድታደርግ አስገደደቻት። ኃያሏ ቻይና አሁን የአቅሟ ኩራቷ የለምና አማራጯ መስማማት ብቻ ነበር። ሩሲያ የቻይና ግዛቶች የሆኑትን ከአሙር ወንዝ ባሻገር ያለውን የቻይና ግዛት ቆርሳ ወሰደችው። ከተሞቹንም በራሷ ስም ቭላዲቮስቶክ ስትል ሰየመችው። ቻይና በእንግሊዝና ሩሲያ ተሸንፋ መዳከሟን ያየችው ጃፓንም የተቀረው ቻይና ላይ አይኗን አሳርፋለች። ኮሪያ የቻይና ገባር ግዛት ነበረች። የኮሪያ መንግስት ለቻይና ትልቅ እውቅና ያለውና የቻይና መንግስትንም እንደራሱ መንግስት የሚቆጠር ነበር በጊዜው። እናም ጃፓን ኮሪያን ከቻይና ለመንጠቅ አስባ በኮሪያ ላይ ወረራ ፈጸመች። የኮሪያ መንግስትም ከቻይና እገዛ ጠየቀና ጦርነቱ ተጀመረ። ይሁን እንጂ በጦርነት የተዳከመችው ቻይና በጦርነቱ ውጤት አላገኘችም። ጃፓን ከኮሪያም አልፋ ማንቹሪያንና ታይዋንን ለመያዝ ቻለች። በዚህም ኮሪያ ታይዋን፣ ማንቹሪያን በመቆጣጠር ከዓለም ሀያላን አንዷ መሆኗን አረጋገጠች። ቻይናም የበለጠ ተፈረካከሰችና የበለጠ ተዳከመች። የሁለተኛው ዓለም ጦርነት ሲከሰት ጃፓን ቻይናን የበለጠ ግዛቷን ለመቆጣጠር ጦርነት አወጀችባት። በ1937 የተጀመረው ጦርነት ለ8 ዓመታት ያለማቋረጥ ተካሄደም። ቻይና የበለጠ ግዛቷን ላለማጣት የሞት ሽረት ትግል አደረገች። ከሩሲያም ከአሜሪካም ጋር ሁለተኛው የዓለም ጦርነት ላይ የነበረችው ጃፓን ክንዷ እየዛለ መጣ። ጦርነቱ እጅግ መሪር፣ እጅግ አውዳሚ ነበር። በጦርነቱ ቻይና 20 ሚሊዮን የሚጠጉ ዜጎቿን ስታጣም ጃፓን 4 ሚሊዮን ወታደሮቿ ሞተውባታል። ይህን ያህል እልቂት የተፈጸመው በሩሲያና በአዶልፍ ሂትለሩ ጀርመን መካከል ብቻ ነበር። 20 ሚሊዮን ወታደርና ሲቪሊያን ዜጎች የገበረችው ቻይና በመጨረሻም አሸናፊ ሆነች። እናም ጃፓን እጅ ሰጠች። ቻይናም ግዛቷን ማንቹሪያና ታይዋንን በውድ መስዋዕትነት አስመለሰች። ከዚያ በኋላ ቻይና ከፍተኛ ፖለቲካዊና ኢኮኖሚያዊ ቀውስ ውስጥ ገባች። በአንድ ጦርነት 20 ሚሊዮን ሕዝብ ማጣት ውድመቱ በቀላል የሚገለጽ አይደለምና ቻይና አሸንፋም ቢሆን ተዳከመች። አብዛኛው ጦርነቶች የተካሄዱት በቻይና ውስጥ እንደመሆናቸው መሰረተ ልማቶች ወድመዋል፣ ኢኮኖሚው ተቃውሷል፣ በሽታና ረሃቡም ተስፋፍቷል። ጃፓን በቻይናውያን ላይ ሂትለር በአይሁዳውያን ላይ የፈጸመውን ሁሉ ፈጽማ ነበርና ቻይናውያን የጦርነቱ ጠባሳ ሊለቃቸው አልቻለም። የባዮሎጂካልና ኬሚካል መሳሪያዎች ሁሉ በጃፓን ተሞክሮባቸዋል። ጦርነቱ ባስከተለው ረሃብ በሚሊዮን የሚቆጠሩ ቻይናውያን አለቁ። ቻይናን ችግር ገባት። በ1945 ጃፓንን በጦርነቱ እንድታሸንፍ ሲመራና ሲያዋጋ የነበረው በቺያንግ ካይሼክ የሚመራው የኮሚታንግ መንግስት ከቻይና ኮሚኒስት ፓርቲ ከፍተኛ ትግል ገጠመው። በኮሚታንግ መንግስት ውስጥ የተንሰራፋው ሙስና፣ ብልሹ አሰራር፣ ሀብት በጥቂቶች እጅ መሆን፣ የኢኮኖሚ ቀውስ አመጹን አቀጣጠለውና በቻይና የእርስ በርስ ጦርነት ተጀመረም። ጦርነቱም በማኦ ዜዶንግ በሚመራው የቻይና ኮሚኒስት ፓርቲና በቺያንግ ካይሼክ በሚመራው የኮሚታንግ መንግስት ነበር። በኮሚታንግ ውስጥ ባሉ በርካታ የአስተዳደር ንቅዘቶችና ሙስና የቻይና ህዝብ ወደ ኮሚኒስት ፓርቲው እያደላ መጣም። ሎንግ ማርች የሚባለውና የቻይና ሶሻሊስት ቀዩ ጦርና የቻይና ኮሚኒስት ፓርቲ ማፈግፈግ የቻይና ፖለቲካ ውስጥ ትልቅ ምዕራፍ የፈጠረ ነበር። የቻይና ቀዩ ጦርና ኮሚኒስት ፓርቲ በኮሚታንግ በመሸነፋቸው ባደረጉት ማፈግፈግ ከ8000 ኪሎ ሜትር በላይ ተራራማና እጅግ አስቸጋሪው መልክዓ ምድር በእግራቸው በማቆራረጥ ከፍተኛ መስዋዕትነትን የከፈሉበት ነበር። ከ86000 በላይ የቀዩ ጦር የተረፈው 36000 ብቻ ነበር ይባላል። ይህ የርዕዮተ ዓለም መስዋዕትነት የኮሚኒስት ፓርቲ በቻይና ልብ ውስጥ አሰረጸው። የኮሚታንግ መንግስት ከጃፓን ጋር ያደረገው ጦርነት መጠናቀቁን ተከትሎ በርካታ ወታደሮቹን ሲበትን የተበተኑት ወታደሮች ስራ አጥ ሆኑ። ውለታቸው የተዘነጋ የመሰላቸው ወታደሮች ወደ ኮሚኒስት ጦር ተቀላቀሉ። እናም የኮሚኒስቱ ኃይል ድል እያደረገ የቻይና መንግስት እየተሸነፈ መጣ። በ1949 በማኦ ዜዶንግ የሚመራው የቻይና ኮሚኒስት ፓርቲ አብዛኛውን የቻይና ክፍል ሲቆጣጠር በቺያንግ ካይሼክ የሚመራው የኮሚታንግ መንግስት ከዋናዋ ቻይና ማፈግፈግ እንዳለበት ወሰነም። ማምለጥ ሳይሆን ማፈግፈግ።
ከዚያም ተመልሶ ቻይናን ለመቆጣጠር እናም ቺያንግ ካይሼህ ከ2 ሚሊዮን የሚሆኑ ካድሬዎች፣ ደጋፊዎች፣ ቤተሰቦች ጋር በመሆን የቻለውን ሁሉ ይዞ ለ3 አስርት ዓመታት የገዛትን የተዋጋላትን ከጃፓን ጋር የተፋለመላትን ከኮሚኒስቶች ጋር በስልጣን ይገባኛል የተፋለመላትን ዋናዋን ቻይናን ትቶ ወደ ግዛቷ ታይዋን ተሰደደም። እዚያም መንግስቱን አስቀጠለም። ቀደም ብለን እንደገለጽነው የቺያንግ ካይሼህ ዓላማ ታይዋንን መገንጠል ወይም ታይዋንን ብቻ ማስተዳደር አልነበረም። ይልቁንስ ታይዋን ላይ አቅሙን ካደራጀና ክፍተቶቹን አርሞ ከተቆጣጠረ ከተጠናከረም በኋላም ተመልሶ ቻይናን መቆጣጠር አልሟል። በማኦ ዜዶንግ የሚመራው የቻይና ኮሚኒስት ፓርቲ ዓላማ ደግሞ ዋናዋን ቻይናን ወይም ሜንላንድ ቻይናን ከተቆጣጠረ በኋላም ታይዋንን ጠቅልሎ ባንድ መግዛት ነበረም። ግና ሁለቱም ዓላማቸውን ማሳካት ተሳናቸው። የቺያንግ ካይሼሁ ኮሚታንግ ወደ ቻይና መልሶ መግባት የሚያስችል አቅም ተሳነው። የማኦ ዜዶንጉ ኮሚኒስት ፓርቲ ደግሞ አቅሙን እያፈረጠመ ግዛቱን እያስፋፋ መላዋ ቻይናን ከተቆጣጠረ በኋላም የቻይና ዋና መንግስት ሆነም። የቻይናን ስያሜም ከቻይና ሪፐብሊክ ወደ ህዝባዊት ቻይና ሪፐብሊክ ቀየረው። የቻይና ሪፐብሊክ የኮሚታንግ መንግስት መጠሪያ ነበር። ኮሚታንግ ታይዋን ላይ ከሰፈረ በኋላ መደራጀት ጀመረና እዚያው ግዛቱን ቀጠለም። ሁለቱም እንደተመኙ ዘመናት አለፉና ታይዋን ተገንጥላ ቀረች። የቻይና መንግስት እስካሁን ታይዋን ግዛቴ ናት ቢልም በልጽጋ የፈረጠመችውና በአሜሪካን በከፍተኛ ሁኔታ የምትታገዘው ታይዋንን እስካሁን መቆጣጠር አልቻለም። ኮሚታንግ ስብስቡም ቻይና ለመግባት ያለውን ሐሳብም ከናካቴው ትቶ አዲስ ታይዋናዊ ማንነት ገንብቶ ይሄው ዛሬ ሁለቱም አንድ ያልነበሩ ያክል የተለያዩ ሀገራት ሆነው ቀጥለዋል። አሁን ላይ በወታደራዊ አቅሟም በኢኮኖሚ ልቅናዋም ከምንጊዜውም በላይ ከፍ ብላ የምትገኘው ቻይና ታይዋንን ቢቻል በስምምነት ካልተቻለ በኃይል ለመጠቅለል በከፍተኛ ደረጃ እየሰራች እንደምትገኝ ይነገራል።